ተማር ልጄ ወገን ዘመድ የለኛ ሀብት የለኝም ከጄ ተማሪዎች ዛሬ የምትማሩት ማትማቲክስ ግሬድ 11 ዩኒት 4 ይሆናል። ዩኒት 4 ዋናው ርዕሳችን ዲተርሚናንትስ ኤንድ ዜር ፕሮፐርቲስ ይሆናል። በዚህ በዋናው ርዕስ የተለያዩ ሰብ ቶፒኮች አሉት። እያንዳንዱ ሰብ ቶፒክ በተለያየ ሌሰን በመከፋፈል ነው ትምህርቱን የምንሰጠው። በዚህ መሰረት በዛሬው በሌሰን 2 ላይ ማይነርስ ኦፍ ኤሌመንትስ ኦፍ ማትሪክስ የሚለውን እናያለን ማለት ነው። ማይነርስ ኦፍ ኤሌመንትስ ኦፍ ማትሪክስ። ስለዚህ ይሄን ዴፊኒሽን ከቴክስት ቡካችሁ በቀጥታ የተወሰደ ነው። ስለዚህ ይሄን ዴፊኒሽን እናያለን ማለት ነው። ሌት ኤን ቢ ኤ ፖዚቲቭ ኢንቲጀር ግሬተር ዛን ኦር ኢኳል ቱ 2 ኤንድ ማትሪክስ ኤ is n by n matrix ነው። ያ ማለት እዚህ n by n number of row n ነው, number of column square matrix ነው ማለት ነው። ስለዚህ ይሄ square matrix ነው, square matrix of order. Suppose we have how to define the determinant of any n minus 1 times n minus. ለምሳሌ እዚህ ላይ ተመልከቱት። አሁን ይሄ ማለት ምንድነው? n minus 1 የመጣው ከየት ነው? አሁን እዚህ ai ይሄ ማትሪክስ አለ። ይሄ ማለት ይሄን ሮውና ይሄን ከለመን ዲሊት ባደርገው አንድ ቀነስኩለት ማለት ነው። አያችሁት? ይሄን ሮውና ይሄን ከለመን ቀነስኩ ማለት ከነምበር ኦፍ ሮው አንድ ዲሊት አደረኩ፣ ከነምበር ኦፍ ከለመን ደግሞ ምን አደረኩ? አንድ ዲሊት አደረኩ ማለት ነው። ስለዚህ ከኤን ላይ አንድ ስቀንስ ኤን ማይነስ 1 ሮው ይሆናል። ከከለመን ላይ ደግሞ አንድ ስቀንስ ከነምበር ኦፍ ከለመን ላይ አንድ ስቀንስ ኤን ማይነስ 1 ማትሪክስ ይሆናል ማለት ነው። ሌት አይ ማለት ራኒንግ ፍሮም 1 up to n j ራኒንግ ፍሮም 1 up to n ነው። ስለዚህ ክሮስ out the i's row and the j column cross out ማለት ዲሊት አድርገው ይሄን row 1 እና ይሄ ለምሳሌ እዚህ ያለውን row እና እዚህ ያለውን ምን ማለት ነው? ዲሊት አደረግኩት ማለት ነው። ይሄ ማለት row 1 እና ይሄን ዲሊት በማደርግበት ጊዜ አንድ ይቀንስና ምን ይሆናል? ኦርደሩ n-1 by n-1 ይሆናል ማለት ነው። ለምሳሌ ኤግዛምፕል ለምሳሌ ማትሪክስ ኤ ተመልከቱ። አሁን ማትሪክስ ኤ አሁን ይሄ ማትሪክስ ለምሳሌ ተመልከቱ። ማትሪክስ ኤ a11 a12 a13 a21 ሰከንድ ሮ a22 a23 3 by 3 ማትሪክስ ነው ማለት ነው። ስለዚህ ዲሊት አደረግኩ ማለት ለምሳሌ አሁን ይሄንን እዚህ ያለውን ዲሊት ባደርገው ይሄንን a1 እዚህ ያለውን ዲሊት ባደርገው ምን ይቀረኛል? a22 a23 እና a32 a33 ይቀራል ማለት ነው። አያችሁት? አሁን ተመልከቱት። እዚህ ላይ አሁን ዲሊት ያደረኩት ይሄን ነው። እዚህ ያለውንና እዚህ ያለውን ዲሊት ባደርገው የሚቀረው እነዚህ ይሆናሉ ማለት ነው። ስለዚህ አሁን ዲሊት ያደረኩት ማንን ነው? ሮው 1 እና ከለመን 1። ያ ማለት ማይነር ኦፍ 1 ማለት ምን ሆኗል? ሮው 1 እና ከለመን 1 ዲሊት ሆኗል ማለት ነው። ይሄና ይሄ ዲሊት ከሆነ ማን ይቀረኛል? አያችሁት? የቀረው ማን ነው? a2 እና a23 ሮው 2 ቀጥታ ሮው 2 ከለመን 3 እና ሌላው ሮው 3 ከለመን 2 እና ሮው 3 ከለመን 3 ይቀራሉ ማለት ነው። ይሄ ሲቀነስ ምን ይሆናል? አዝ ዩዥዋል ዲተርሚናንት a22 በማን ይቀንሳል? በa33 ይባዛል ማለት ነው። ይሄ ማለት a22 ታይምስ a33 ማይነስ ምን ሆነ ማለት ነው? a32 ታይምስ a23 ይሆናል ማለት ነው። ስለዚህ እያንዳንዱ ኢንትሪ የራሱ የሆነ ማይነር አለው ማለት ነው። እያንዳንዱ ኤሌመንት የራሱ የሆነ ማይነር አለው። አሁን መጀመሪያ ላይ ተመልኩ። ዋናው n-1 በn-1 እንዴት ሆነ? እዚህ ላይ የነበረው ስንት በስንት ነበር ልጆች? 3 by 3 ነበር አይደል? 3 by 3 የነበረው አንድ ሮው እና አንድ ከለመንት ሲቀር ምን ሆነ ማለት ነው? 2 by 2። አያችሁት? አሁን ማይነር ኦፍ 1 ስንት በስንት ሆነ ማለት ነው? 2 by 2 ኦርደር ሆነ ማለት ነው። ነምበር ኦፍ ሮ 2 ነው፣ ነምበር ኦፍ ከለመን 2 ሆነ ማለት ነው። ስለዚህ n-1 ታይምስ n-1 ማትሪክስ ይሆናል ያለው ይሄ ነው። ስለዚህ aij ማለት አሁን ተመልከቱት። aij ማለት ይሄ ማትሪክስ ቢኖረን ይሄ ማትሪክስ ይሄን ከለመንና ይሄን ሮውና ይሄን ከለመን ክሮስ አውት ሳደርገው ሳስወጣው ወይም ዲሊት ሳደርገው ስንት በስንት ይቀራል? n-1 by n-1 ነው። መጀመሪያ n by n ነበር። ይሄን ክሮስ ሳላደርግ ወይም ይሄንን ዲሊት ሳላደርግ n ክሮስ n ነበረ። አሁን ግን አንድ ሮውና አንድ ከለመን ሳስወጣ ወይም ዲሊት ሳደርግ ስንት በስንት ይሆናል? n-1 በn-1 ይሆናል ማለት ነው። ስለዚህ ዲተርሚናንት ኦፍ aij is called the minor of entry aij ይሆናል ማለት ነው። ዲኖትድ ባይ ማይነር ኦፍ
ማይነር ኦፍ አይጄ ልክ እንደዚህ ማይነር ኦፍ 1 1 ማለት ዲሊት የሆነው ከለመን 1 እና ሮ 1 ይሆናል ማለት ነው። ስለዚህ ኤም ኦፍ 1 3 ማለት ሮ 1 እና ከለመን 3 ነው ዲሊት ማደርገው ወይም ማስወጣው ማለት ነው። each element in a square matrix has its own minor እያንዳንዱ ኤሌመንት ምን ይኖረዋል ማይነር አለው ማለት ነው። ለምሳሌ አሁን እዚህ ላይ ማትሪክስ ኤ ስንት ኤሌመንት አለው 3x3 9 ኤሌመንቶች ወይም ኢንትሪ አለ። እያንዳንዱ ኢንትሪ የራሱ የሆነ ምን አለው ማይነር አለው ማለት ነው። ስለዚህ each element in square matrix has its own minor square matrix ማለት ምን ማለት ነው n by n ማትሪክስ ነምበር ኦፍ ሮ እና ነምበር ኦፍ ኮለመን ምን መሆን አለባቸው እኩል መሆን አለበት ማለት ነው። the minor of element aij ያው the minor of element of aij ማለት ምን ማለት ነው mij ማለት ነው። the minor of element aij ማለት mij the determinant obtained by deleting ያው ዲሊት የምናደርገው i0 እና j ከለመን ባሳየዋችሁ መሰረት ማለት ነው። in which elements ላይ ነው የሚለው። ስለዚህ አሁን እዚህ ላይ በደንብ the minor of elements aij minor of elements aij ማለት mij ማለት ነው። ስለዚህ the determinant የዚህን ዲተርሚናንት ማለት ነው ዲሊት የምናደርገው i0 and j ከለመን ይሆናል ማለት ነው። ለምሳሌ m11 ካልኩ ማን ይሆን ማይነር ኦፍ ዲሊት ማደርገው ማን ነው ዲሊት ማደርገው ሮ 1 ከለመን ይሆናል። m21 ማለት ምን ማለት ነው ዲሊት ማደርገው ሮ 2 እና ከለመን 1 ይሆናል ማለት ነው። ስለዚህ i0 እና j ከለመንን ምን ማድረግ ዲሊት ወይም ደግሞ ክሮስ አውት ማድረግ ማለት ነው። ለምሳሌ if a ያለ አሁን ይሄ ማትሪክስ a11 a12 a13 ተሰጥቶናል a21 a22 a23 a31 a32 a3 ዜን ሮማን ነምበር 1 the minor element a11 the minor of element a11 ማለት ማን ነው m11 ማለት ዲሊት ማደርገው ማንን ይሆናል ሮ 1 እና አያችሁት ይሄንንና ይሄንን ኮለመን 1 እና ሮ 1 ዲሊት አደርገዋለሁ። አሁን ምን አደርጋለሁ እዚህ ያለውን ተመልከቱት ይሄንን ዲሊት ሳደርገው እዚህ ያለውን ዲሊት ሳደርገው ማንን ይቀራል a22 a23 እና a32 a33 ስለዚህ ይሄ ማለት ማይነር ኦፍ ኤሌመንትስ ኦፍ a11 እንደ ማለት ነው። minor elements of a11 which means m11 ማለት ነው። ስለዚህ ይሄንን ይሰጣል። ይሄ ማለት the cross product እና a22 በa3 አባዛለሁ ማይነስ ዲተርሚናንት ሆነ ማለት ነው። የዚህ አሁን ዲተርሚናንት ኦፍ ማን ሆነ ማለት ነው ዲተርሚናንት ኦፍ a11 ሆነ ማለት ነው። ዲተርሚናንት ኦፍ a11 ሆነ ማለት ነው። ስለዚህ m11 ይሄን እናገኛለን ማለት ነው። ስለዚህ the minor of elements of a11 ካለኝ መልሱ ይሄ ይሆናል ማለት ነው። the minor of element a13 is ማነው m13 አሁን m13 ማለት ምን ይሆናል የሚለውን ስነስ ሮ 1 እና ከለመን 3 ነው ምን የሚሆነው ዲሊት የሚሆነው ማለት ነው። ስለዚህ መጀመሪያ a ነው ይሄ ማለት a ማለት ማን ነው a11 a12 እና a13 ብለናል። ስለዚህ አሁን የሚቀጥለው a21 a22 a23 ይሆናል። ሮ 3 ከለመን 1 ሮ 3 ከለመን 2 ሮ 3 ከለመን 3 ይሆናል። ስለዚህ አሁን m13 ማለት ማን ነው የሚለውን ስንል ሮ 1 ይሄ ሮ 1 ዲሊት ይሆናል። እንደገና ከለመን 3 ደግሞ ዲሊት ይሆናል። አሁን ማንን አገኘን a21 እና a22 አግኝተናል። a31 እና a32 ይሆናል ማለት ነው። ይሄ ማለት የዚህ በአዜ ዲተርሚናንት ነው የምንወስደው። ያ ማለት a21 ታይምስ a32 ማይነስ ምን ይሆናል a31 ታይምስ a22 ይሆናል ማለት ነው። ስለዚህ the determinant of ይሄ ማለት ቀጥታ ዲተርሚናንት ኦፍ ማንን ማለት ነው ዲተርሚናንት ኦፍ ማይነር ኦፍ ኤሌመንትስ ኦፍ a13 ይሄ ማይነር ኦፍ ኤሌመንት ኦፍ a13 ዲተርሚናንት ማግኘት ማለት ነው። ይሄን ቀጥታ ከማን ጋር እኩል ነው ዲተርሚናንት ኦፍ ማይነር ኦፍ ኤሌመንትስ ኦፍ a13 ይሆናል ማለት ነው። አሁን ሮማን ነምበር 3 ግልጽ እንዲሆንላችሁ ነው what is the minor of the element of a32 ብለን ብንጠየቅ ማለት ነው ማንን ማለት ነው m32 ማለት ነው the minor of elements of a32። ስለዚህ አሁን ምን እናደርጋለን a ማለት አሁን ማን ነው ለማሳየት ያህል ነው አሁን የምጠቀምበት a11 a12 a13 ብለናል a21 a22 a23 እዚህ ላይ ማን ነው a31 a32
A3 ይሄ የተሰጠኝ ማትሪክስ ነው። ስለዚህ አሁን ዘ ማይነር ኦፍ ኤሌመንትስ ኦፍ A32 ማለት ማይነር ኦፍ 32 ማለት ነው። ማይነር ኦፍ 3 ማለት ሮው 3 ምን ይሆናል? ሮው 3 ካንስል ይሆናል። ይሄ ሮው 3 ዲሊት ይሆናል። እንደገና ሮው 2 ካንስል ይሆናል። አሁን ማናቸው ያሉት? ይሄ ማለት ማና ነው ማለት ነው? A11 ኔክስት A13 እዚህ ላይ ያልተሰረዙት ማለት ነው የሚሆኑት A21 እና A23 ይሆናል ማለት ነው። ይሄ ማለት A11 ታይምስ A23 ማይነስ A21 ታይምስ A13 ብለን መልስ እንሰጣለን ማለት ነው። ስለዚህ በቀጥታ የተጠየቀው ዲሊት እያደረግ እዛው ላይ የተጠየቁት ላይ ዋት ኢዝ ማይነር ኦፍ ኤሌመንትስ ብለን ተብለን ስጠየቅ በቀጥታ የተጠየቁትን ምን ማድረግ ነው? ዲሊት አድርጎ የቀሩትን ምን ማድረግ ነው? ዲተርሚናንታቸውን መፈለግ ማለት ነው። በዚህ አይነት የተጠየቁትን ጥያቄ እየሰራን መሄድ እንችላለን ማለት ነው። ለሳምፕል ከሮማን ነምበር 1 ሮማን ነምበር 2 እና ሮማን ነምበር 3 አዝ ኤግዛምፕል አሳየኋችሁ እንጂ 9 ናቸው። እዚህ ስንት ኤሌመንቶች አሉ? 9 ኤሌመንቶች አሉ። ከ9 ኤሌመንት አሁን የስንት ኤሌመንት ነው የሰራሁት? የ3 ኤሌመንት ነው። በዚህ መሰረት የ9ኙንም ኤሌመንት መስራት ይቻላል ማለት ነው። አሁን በዚህ መሰረት 9ኙን ለምሳሌ M11 ፈልገናል። M12 ከዛ ማንን መፈለግ ይቻላል? M13 መፈለግ ይቻላል። እዚህ ላይም M21 M22 M23 M31 M31 M32 M33 ማለት ነው። አሁን አያችሁት? ይሄንን ነው የምንሰራው ማለት ነው። በዚህ መሰረት መልሱን እናስቀምጣለን ማለት ነው። አሁን እኛ የማንን ራንደምሊ የሰራ ነው የተወሰኑ ነው። ለምሳሌ M33 ፈልግ ብባል ማንን? ለምሳሌ ፋይንድ ዘ ማይነር ኤሌመንትስ ኦፍ A33 ፍሮም ማትሪክስ ኤ ብለን ብንጠየቅ ሶሉሽን እንላለን። የመጀመሪያው እዚህ ላይ ማን ነው? A11 A12 ማትሪክስ ኤ ማለት ነው። A13 ሌላው A21 A22 A23 A31 A31 A32 እና A33 ነው። አሁን የተጠየቁት ማንን ነው? የተጠየቁት ኤም ኦፍ 33 ይሄንን ነው የተጠየቁት። ኤ ኦፍ 33 ማለት የተጠየቁት ማትሪክስ 33። ይሄን ለማግኘት ምን አደርጋለሁ? ሮው 3 ይሄን ካንስል አደርጋለሁ። ከለመን 3 ይሄን ካንስል አደርጋለሁ። ስለዚህ አሁን ኤም ኦፍ 33 ማለት ማንን ነው የማገኘው? A11 A12 እና A21 A22 ይሄንን አገኛለሁ ማለት ነው። የዚህን ዲተርሚናንት ስንፈልግ A11 ታይምስ A22 ማይነስ A21 ታይምስ A12 አሁን M33 ማለት እንደዚህ ካልኩሌት አድርጌ የማገኘውን ዋጋ እዚህ ላይ ማስቀመጥ ማለት ነው። በዚህ መሰረት የምንጠየቀውን ጥያቄ ሁሉ እየሰራ እንሄዳለን ማለት ነው። ኦኬ ኤግዛምፕል 1 ሌት A ማትሪክስ A 3/3 ነው። ይሄ ማለት ሮ 1 1 ኔጌቲቭ 1 2 ሮ 2 2 ኔጌቲቭ 1 1 ሮ 3 ኔጌቲቭ 3 4 ኔጌቲቭ 2 ተሰጥቶናል። ዜን ፋይንድ ኤ ዘ ማይነር ኦፍ ኤሌመንትስ ኦፍ A32 ይለናል። B the minor of elements of A31 C the minor of elements of A11 D the minor of elements of A13 አሁን ይሄ እያንዳንዱ የራሱ የሆነ ማይነር ስላለው 9 ናቸው። 9ኙም የራሳቸው ማይነር አለ። ነገር ግን በማትሪክ ፈተና ወይም በፈለገው በፈተና ጊዜ 9ኙንም ሳይሆን የተፈለገውን ነው የሚጠይቃችሁ። ለምሳሌ the minor of elements of A32 ብቻ ሊጠይቃችሁ ይችላል። the minor of elements of A13 ብቻ ሊጠይቃችሁ ይችላል። ዞሮ ዞሮ የተጠየቃችሁን ጥያቄ መመለስ ግድ ይሆናል ማለት ነው። ስለዚህ አሁን ባስረዳዋችሁ መሰረት ሶሉሽን ካልን በኋላ የማንን ነው የምንሰራው? የኤ ነው። አሁን የኤ የተጠየቁት ዘ ማይነር ኦፍ ኤሌመንትስ ኦፍ ኤ32 ማለት M32 ነው። ይሄንን ነው የተጠየቁት። ስለዚህ M32 ለመጠየቅ ማትሪክስን ኤ እዚህ ጽፈዋለሁ። ማትሪክስ ኤ ማለት 1 ኔጌቲቭ 1 2 ነው። እስከምትለምዱት ነው እንጂ አይጻፍ 2 ኔጌቲቭ 1 1 እና ኔጌቲቭ 3 4 እና ኔጌቲቭ 2 ይሆናል። አሁን ምንድነው የተጠየቁት? ሮ 3 ነው ካንስል ማደርገው። ሮ 3 ምን አደርጋለሁ? ካንስል አደርገዋለሁ ወይም ዲሊት አደርገዋለሁ። ሮ 3 ዲሊት ይሆናል። ለዚህ ጥያቄ ይሄ ዲሊት ይሆናል። እንደገና ሮ 3 እና ከለመንቱ ደግሞ ይሄ ዲሊት ሆነ ማለት ነው። ስለዚህ የቀሩን ማን ይሆናል? ማይነር ኦፍ 3 2 ማለት 1 2 እና 2 1 ይሆናል ማለት ነው። 2
1 ይሆናል ማለት ነው። ይሄ ነው። ይሄ ማለት በቀጥታ አያችሁት 1 2 እና 2 1 ይቀራል። ይሄ በዲተርሚናንት ስንሰራው ይሄ ማለት ዲተርሚናንቱን የዚህን ዲተርሚናንትስ በምንሰራበት ጊዜ 1 ታይምስ 1 ምን ዲተርሚናንቱ 1 ታይምስ 1 1 ታይምስ 1 ማይነስ 2 ታይምስ 2 ይሆናል። ይሄ ማለት 1 ታይምስ 1 1 ማይነስ 2 ታይምስ 2 4 ነው። መልሳችን ኔጌቲቭ 3 ይሆናል ማለት ነው። ይሄንን በዲተርሚናንት እናስቀምጠዋለን ማለት ነው። የዚህን ምን እናስቀምጣለን? በዲተርሚናንት ነው የምናስቀምጠው። ይሄ ማይነር የሚቀመጠው በምንድን ነው? በዲተርሚናንት ይሆናል ማለት ነው። በዲተርሚናንት ነው። ስለዚህ የዚህ ዲተርሚናንት መልሳችን ይሄ ይሆናል ማለት ነው። ማትሪክስ ኤ ይሄ ነው ዲተርሚናንቱ። ይሄ ማለት ዘ ማይነር ኦፍ 3 2 ማለት ዘ ዲተርሚናንት ኦፍ ዚስ ማለት ነው። ኢት ጊቭ ኔጌቲቭ 3 ይሆናል ማለት ነው። የቢ ጥያቄ ዘ ማይነር ኦፍ ኤሌመንትስ ኦፍ ኤ 3 1 ነው የሚለው። ስለዚህ ያ ማለት ማንን ነው ማለት ነው? ኤም 3 1 ነው የተጠየቁት ማለት ነው። ይሄ ማለት ዘ ማይነር ኦፍ ኤሌመንትስ ኦፍ ኤ 3 1 ማለት ነው የተጠየቁት ይሄንን ነው። ስለዚህ ምን እናደርጋለን? በቀጥታ መጀመሪያ ማትሪክስ ኤን መጻፍ ያስፈልገናል ማለት ነው። ስለዚህ ማትሪክስ ኤ ማለት ለማሳየት ነው። ማትሪክስ ኤ ማለት 1 ኔጌቲቭ 1 እና 2 ይሆናል። ሌላው 2 ኔጌቲቭ 1 1 2 ኔጌቲቭ 1 1 ኔጌቲቭ 3 4 እና ኔጌቲቭ 2 ነው የተሰጠን ማለት ነው። ይሄ የተሰጠን አሁን ሮ 3 ከለመን 1 ማለት ደግሞ ዲሊት የምናደርገው የትኛውን ነው? ዲሊት የምናደርገው የትኛውን ነው? ሮ 3 ማለት ይሄ ነው። ከለመን 1 ማለት ይሄ ነው። ስለዚህ የቀሩት እነዚህ ናቸው ማለት ነው። ስለዚህ ኤም ኦፍ ማለት ማይነር ኦፍ ዘ ኤሌመንትስ ኦፍ 3 1 ማለት ይሄ ነው። ዚስ ኢዝ ኢኳል ቱ ዘ ዲተርሚናንት ኦፍ ኔጌቲቭ 1 2 እና ኔጌቲቭ 1 1 ናቸው ማለት ነው። ይሄ ነው ዲተርሚናንቱ። ይሄ ማለት በቀጥታ ኔጌቲቭ 1 ታይምስ 1 ኔጌቲቭ 1 ይሆናል። ማይነስ እንልና 2 ታይምስ ኔጌቲቭ 1 ማይነስ 2 ይሆናል ማለት ነው። ይሄ ማለት ኔጌቲቭ 1 ፕላስ 2 ኔጌቲቭ 1 ፕላስ 2 ስንት ይመጣል? 1 ይሆናል። ስለዚህ ማይነር ኦፍ 3 1 ስንት አገኘን ማለት ነው? 1 አገኘን ማለት ነው። የሲ ጥያቄ ፋይንድ ነው የሚለው። ፋይንድ ዘ ማይነር ኦፍ ኤሌመንትስ ኦፍ ኤ 1 1 ነው። ያ ማለት ማንን ነው የጠየቀኝ? ኤም 1 1 ነው ማለት ነው የጠየቀኝ። ኤም 1 1 ስንት ይሆናል ማለት ነው። ይሄ ማለት አሁን ማንን ነው ብዙ ላይ ይሄው ሮ 1 እና ከለመን 1 ነው ማጠፋው። ማንን ነው? ሮ 1 እና ከለመን 1። ያ ማለት ማትሪክስ ኤ ማለት ማንን ነው? 1 ኔጌቲቭ 1 እና 2 ዳታችን ማለት 2 ኔጌቲቭ 1 1 ነው። ኔጌቲቭ 3 4 እና ኔጌቲቭ 2 ነው። አሁን ማን ኤም 1 1 ማለት ሮ 1 ካንስል የሚሆነው ሮ 1 እና ከለመን 1 ነው። ስለዚህ እነዚህ ይቀራሉ። ኤም 1 1 1 ማለት ዘ ዲተርሚናንት ኦፍ ኔጌቲቭ 1 1 4 እና ኔጌቲቭ 2 ይሆናል። የዚህ ዲተርሚናንት ኔጌቲቭ 1 ታይምስ ኔጌቲቭ 2 2 ይሆናል። ማይነስ 1 ታይምስ 4 4 ይሆናል። ኢት ጊቭ ኔጌቲቭ 2 ይሆናል ማለት ነው። የዲ ጥያቄ ማን ነው የተጠየቁት? ፋይንድ ዘ ማይነር ኤሌመንትስ ኦፍ ኤ1 3 ሮ 1 ከለመን 3 ነው የተጠየቁት። ያ ማለት ኤም ኦፍ 1 3 ማለት ይሄ ማለት ሮ 1 ከለመን 3 ይሄ ስንት ነው? ማይነር ኦፍ 1 3 ይሄ ማለት ማይነር ኦፍ ኤ ማን ነው ብለን ኤ ማለት አሁንም 1 ኔጌቲቭ 1 2 ይሆናል። 2 ኔጌቲቭ 1 1 ሁሉንም ስለማይጠይቀን የተጠየቅነውን ብቻ እንደዚህ ከጻፍን በኋላ ኔጌቲቭ 2 አሁን ዲሊት ማደርገው ወይም ደግሞ ክሮስ አውት ማደርገው ሮ 1 ከለመን 3 ይሆናል ማለት ነው። ሮ 1 ከለመን 3 ይሆናል። ሮ 1 ከለመን 3 ማለት ሮ 1 ማለት ይሄ ነው። ከለመን 3 ማለት ይሄ ነው። ስለዚህ የሚቀረን ኤም ኦፍ 1 3 ማለት ዘ ማይነር ኦፍ ዘ ኤሌመንትስ ኦፍ ኤ1 3 ሮ 1 ከለመን 3 ማለት ነው። ዚስ ኢዝ ኢኳል ቱ ዘ ዲተርሚናንት ኦፍ 2 ኔጌቲቭ 1 እና ኔጌቲቭ 3 4 ይሆናል ማለት ነው። ይሄ ማለት የዚህ ዲተርሚናንት 2 ሲባዛ በ4 8 ሲቀነስ ኔጌቲቭ 1 ታይምስ ኔጌቲቭ 3 ስንት ይሆናል? 3 ይሆናል። ከ8 ላይ 3 ስቀንስ 5 ይሆናል። መልሳችን 5 ነው ማለት ነው። አሁን ኤም ዘ ማይነር ኦፍ ኤሌመንትስ ኦፍ ኤ ቱ ፋይንድ ብሎ ይሄን ቢጠይቀኝ የዚህም አሁን ሶሉሽኑ ማለት ነው የተጠየቅኩት ኤም 2
ቱ ይሆናል ማለት ነው ይሄንን የተጠየቁት ኤም2 ነው ስለዚህ ኤም2ን ለመስራት ማትሪክስ ኤን እንጽፋለን እዛኛው ሌየርስ ላይ ስለሆነ ያለው 1 ኔጌቲቭ 1 2 ይሆናል ሁለተኛው ሮ 2 ኔጌቲቭ 1 2 ኔጌቲቭ 1 1 ሶስተኛው ሮ ኔጌቲቭ 3 4 እና ኔጌቲቭ 2 ነው እነዚህ ናቸው የተሰጡን ይሄ ጊቭን ማትሪክሳችን ይሄ ነው አሁን m2 ማለት ይሄ ማለት the minor of the elements of row 2 ከኤሌመንቱ ማለት the determinant of አሁን row 2 ከኤሌመንቱ ነው ስለዚህ row 2 ማለት ይሄ ነው ዲሊት አስወጣሁት ማለት ነው ከኤሌመንቱ ማለት ይሄን አስወጣሁት ስለዚህ አሁን የቀረኝ 1 2 እና ኔጌቲቭ 3 ኔጌቲቭ 2 ይሆናል የዚህን ዲተርሚናንት መፈለግ ነው የዚህ ዲተርሚናንት 1 ታይምስ ኔጌቲቭ 2 ኔጌቲቭ 2 ይሆናል 2 ታይምስ ኔጌቲቭ 3 ማይነስ ኦፍ ማይነስ ስንት ይሆናል 6 ይሆናል ማለት ነው ይሄ ማለት this is equal to ኔጌቲቭ 2 ፕላስ ኔጌቲቭ ታይምስ ኔጌቲቭ ፖዚቲቭ ይሆናል ኔጌቲቭ 2 ፕላስ 6 ስንት እናገኛለን 4 እናገኛለን ማለት ነው ስለዚህ መልሳችን ምን ይሆናል 4 ይሆናል ማለት ነው ተማሪዎች ዛሬ የተማራችሁት ማይነር ኦፍ ኤሌመንትስ ኦፍ ማትሪክስ ነው ይሄንን የተጠየቅነውን ብቻ የተጠየቅነውን ጥያቄ ላይ what is the minor of ልን ምን እናደርገዋለን ቀጥታ አይዝሮ እና ጄዝ ከለመንን ዲሊት አድርገን ዲተርሚናንቱን እንፈልጋለን ማለት ነው የዛ ዲተርሚናንት ማለት ማይነር ኦፍ ኤሌመንትስ ነው ማለት ነው እያንዳንዱ ኤሌመንት ወይም እያንዳንዱ ኢንትሪ የራሱ የሆነ ምን ይኖረዋል ማይነር አለው ማለት ነው የራሱ ምን አለው ማይነር አለው ስለዚህ ባሳየኋችሁ ኤግዛምፕል መሰረት እነዚህን ጥያቄዎች ስሩ በሚቀጥለው ክፍለ ጊዜ ወይም ሌሰን እስከምንገናኝ ድረስ ሼር ማድረጋችሁን ሰብስክራይብ ማድረጋችሁን ላይክ ማድረጋችሁን አትርሱ ደህና ሁኑ ፀሐይ ነው ላስተማረ ሰው ግን ቀኑ ጨለማ